በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ውድ ቻናላችን ተከታታዮች ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር የተመሰገነ ይሁን በምህረቱ አለን። ዛሬም እንግዲህ ከባለፈው በቀጠለ ብንወያይባቸው ብንማማርባቸው ይጠቅሙናል ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ሚዲያችንን ሰብስክራይብ ማድረግ እንዳትረሱ። በዩቲዩብ የሚጠቀሙ ሌሎች ሰዎች ይኖራሉ ብላችሁ ካሰባችሁ ሼር አድርጉላቸው። ወደ መጀመሪያ ቪዲዮ ልሰዳችሁ። እሱን ካየን በኋላ በሰፊው የምናወራ ነው የሚሆነው። አብራችሁን ቆዩ። የአባ ጊዮርጊስ ዘጋስጫ ኃይለ ቃል ናት። አባ ጊዮርጊስ ዘጋስጫ ከደረሳቸው 64 ሴት ጸጋኪዎች አንዱ ናት ትባላለች። እመቤታችን ድንግል ማርያም ዘጾርኩከ በከርሴ በማይጸኔ ስለተሸከምኩ ወሐዘልኩከ በዘባኔ በጀርባዬ ስለተሸከምኩ መሐር ወልዴ ልጄ ሆይ ይቅር በል ወተዘከር ኪዳኔ የሰጠኝን ቃል ኪዳን አስብ። ጌታ መለሰ መሐርኩ እናቴ ሆይ እምርልሻለሁ ዘማውያነ መሐርኩ ዝሙተኞችን በስምሽ ንስሐ ገብተው ከለመኑኝ እምርልሻለሁ። ወሐሳውያነ መሐርኩ ውሸታሞች ንስሐ ገብተው በስምሽ ቢለምኑኝ እምርልሻለሁ። ቀታልያነ መሐርኩ ነፍሰ ገዳዮች ሰው ገለውም እንኳን ንስሐ ገብቶ በስምሽ ቢለምኑኝ እምርልሻለሁ። ለሰዓርያነ ሰንበትሰ በድንግልና ኪያማ ማይጸንኩ ሰንበትን የሚሽሩትን ግን ማር ብለሽ ለዘላለም እንዳትለምኝኝ በድንግልናሽ አምዬሻለሁ አላት ጌታችን። በድንግልናሽ እንዳትጠይቂ። ሰንበትን የሚያረክስ በሰንበት ቀን ስራ የሚሰራን ሰው ሰንበትን የሚሽር ሰው ማር እንዳትይ በድንግልናሽ አምዬሻለሁ። በቃ ይሄን ያዘው። ከዛ ደራሲ ሆናል አባ ጊዮርጊስ አስከትሎ ስምዑኒ አሃዌ ኦ ደቂቀ አዳም የአዳም ዘር ሁሉ ወንድሞቼ ስሙኝ። ኢትስብሩ ዕፀ በሰንበት በሰንበት ዛፍ አትቁረጡ። ኢትቅድሙ ማየ በሰንበት ውሃ እንቀዳለን ብላችሁ በሰንበት አትውረዱ አለና ሶስተኛ ወኢትሁሩ መንገደ በሰንበት በሰንበት ቀን እንኳን ሩጫ መንገድ እንዳትሄዱ። ወደ ቤተ ክርስቲያን ከምትከደው መንገድ በቀር መንገድ እንዳትሄዱ። ለምን? ለሰዓርያነ ሰንበት የይስወሙ ከለባት ሰንበትን ከሚሽር ሰው ውሻ ይሻላል አለ ደራሲ። እኔ አይደለም። መልካም እንግዲህ እኔ እውነት ለመናገር በእንደነዚህ ያሉ ወንድሞች ወይም የቤተ ክርስቲያን አገልጋዮች ወንጌል ሲሰበክ በጣም ነው ደስ የሚለኝ። በጣም ነው ነፍሴ ተመስጣ የምትሰማው። ምክንያቱም ማንም እንዲመቸው ማንም እንዳይመቸው ብለው የሚጨምሩት የሚቀንሱት አንዳች ነገር የለም። ለሁሉም በትክክል ያለውን ነገር ይናገሩና እዳውን ወደኛ ይመልሱታል። ከኛ የሚጠበቀውን ያው ከኛ እግዚአብሔር ይጠብቃልና ሰንበት ራሱ በቃ መድኃኒዓለም ማለት ነው ሰንበት ማለትና ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለድንግል ማርያም ብዙ ቃል ኪዳን ሰጥቷታል። በስሟ ብንማጸን ነፍሳችን ትድንልን ዘንድ ብዙ ቃል ኪዳን ሰጥቷታልና ብዙ ነፍሳትን በጸሎቷ በቃል ኪዳኗ በልመኗ አድናለች። ነገር ግን አሁን ላይ ራሱ ጌታችን ኢየሱስ ክርስቶስ በሰጠውሽ ቃል ኪዳን የለመንሽኝን ሁሉ እምርልሻለሁ አድንልሻለሁ፣ ነገር ግን በአንድ ነገር አትምጭብኝ ብሏታል እናቱ ራሱ። ይሄም ሰንበትን በማያከብሩ ሰዎች ይሄ በጣም የሚያስደነግጥ ነገር ነው። ምክንያቱም ከኔ ጀምሮ ሜቢ እናንተም ሰንበትን የምናከብር አይደለንም፣ ዕውቀትም ብዙ የለንም እና ሰንበትን ልክ እንደ ተራ እንደ ማንኛውም የስራ ቀን አድርገን ነው የምናስባት። ጥንት ወደ አባቶቻችን መመለስ እንችላለን። እንደ ሰንበት የሚያከብሩት እንደ ሰንበት የሚፈሩት ቀን የለም። በሰንበት እንኳን ውሃ አይቀዱም። እኔ አሁን እየገባኝ የመጣው ነገር ቢኖር ሰንበት በጣም ክቡር እንደሆነች ኢቭን ቤታቸውን እንኳን የማይጠርጉ እናቶች አሉ። በየቤታችሁ ሊኖሩ ይችላሉ። ከባድ ዕቃ ማንሳት የማይፈልጉ ብዙ ሰዎች አሉ። ከቤተክርስቲያን ውጪ ወይም ደግሞ የነፍስ ስራ ከመስራት ውጪ ስጋቸውን በምንም ስራ የማይደክሙ ሰዎች አሉና እኔም ይሄን ከማወቂ በፊት ምንድናቸው እነዚህ ምናምን አይነት ነገር ነበር የምለው እንጂ የሰንበት ክብር አሁን ሲገባኝ ግን እነዛ እናቶቻችን በጣም ልክ ናቸው። በሰንበት ምንም አይነት የስጋ ስራ አይሰራም በጭራሽ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ሰንበት ያረፈበት ቀን ነውና እኛም እንድናርፍበት ቀድሶ የሰጠን ቀን ነው። ሰንበት ማለት ጌታችን ኢየሱስ ክርስቶስ የተወለደበት፣ የተጠመቀበት፣ ያረገበት፣ ዳግም የሚመጣበት፣ ለሐዋርያት መንፈስ ቅዱስን የላከበት ሰንበት በጣም ብዙ ነገር ማለት ነችና ሐዋርያት እንኳን በዕለተ እሑድ ስጋቸውን እንደማያደክሙ የጌታን ስጋና ደም ተቀብለው ቁጭ ብለው መንፈሳዊ ነገር ሲወያዩ እንደሚውሉ መጽሐፍቶች ይነግሩናልና እቺ ሰንበት ለምበቤታችን እንኳን እንዳትለምኝ የተባለችበት ቀን ነውና በሰንበት ላይ በጣም ስራ የምትሰሩ ሰዎች አላችሁ። በእርግጥ በቅጥር ላይ ሆናችሁ ሰንበትን እንድትገቡ የምትገደዱ ሰዎች ካላችሁ እግዚአብሔር ባወቀው ምንም ማድረግ አይቻልም። ያው እግዚአብሔር ሁሉን ያውቃልና
የጊዜ ጉዳይ ነው፣ ይስተካከላል ብዬ አምናለሁ። ነገር ግን በእጃችሁ ተሰጥቷችሁ ሁሉም ነገር ሰንበትን የምትሽሩ ሰዎች ወዮልን፣ ሁላችንም በጣም ከባድ ነው። ሰንበትን ልናከብር ይገባናል ማለት ነው። ሌላ የምናያቸው ቪዲዮዎችም ይኖራሉ። ፕሮግራሙ ፍጻሜ አብራችሁን ቆዩ። ሚዲያችንን ሰብስክራይብ ማድረግ እንዳትረሱ። ወደ ቀጥሎ ቪዲዮ ደግሞ ልውሰዳችሁ። ሰንበት ተሻረ ግን የጌታ ቁስሉ አይኑ መቅደሱ መንግስተ ሰማያቱ ይሆቱ ስለሆነ ሰንበትን ሽራን ክርክር የለም። በዚህ ነው ማስከናት ሰንበትን ሽሮ ንስሐ ገብቶ ያውን ቀደሙን ይቅር በላይ ብሎ ንስሐ ገባ ይጡ አለበለዚያ ዝም ብሎ እንዲው ብሎ ከሄደ በሰንበት ምንም የለ እንቆምም የለ ምንለመድ ለምን ጌታ ነው ሙቷል ገለ አካሌ ናት ህይወቴ ናት። እስቲ ሃይናችሁ ጋር የጣንኩ ተጥቶ ሎሌው ገረዱ ቁጭ ብሎ ይዋልባት ነው። ሎሌው መጌታው ጋር ቁጭ ብሎ ይዋል፣ ገረዲቱም መመቤቷ ጋር ቁጭ ብላ ትዋል። አዛዥና ታዛዥ አይኖርባት በሰንበት ቀን። ሰንበት ነው የሚሽሩ ውሾች ይሻላሉ። ውሾች የጌታቸውን ቤት ያውቃሉ። የጌታቸውን ቤት አይሰርቁም፣ ጌታቸውን ያከብራሉ። የኔ ፍጥረቱ ግን እነሱ ሰው ነው። ሰንበትን ለሻረ ውልውል የለም። የቀረውን ግን በእውነት በንስሐ ትድናለህ። በእውነት ለሰንበትም እንኳን ያውን ቀደሙን ይቅር በላይ ብለን አገባንለት በንስሐ የማይዳን ነገር የለም። ዝክራቸው የስንት ሰዎች ዝክር በሰንበት ውሃ እየተጠመቀ ሲወል ገብቶ የቀረባቸው የማይጠጣ የረከሰው ሆኖ ተደፍቶባቸው የቀረ አባታቸውን ከመዘከር በፊት ለምን አትመክረንም ነበር እያሉ እያጣደፉ ዘውዶ ወደ ሲኦል የከተቷቸው አባታቸውን ስንት ናቸው። በረከቱም የራቀና በዚህ ሁሉም ያነሰነ በዚህ እመሙም የበዛብን በሰንበት አላወቃችሁ 27 ቀኖች ሁለቱን ቁጭ ለአደራ ብንወጣለት ማለት ነው። ለሱ በሬ ሎላም የለው ርስት የለው እኚህ ህይወቴ ናቸው ጠብቁልኝ 5 ቀኖች ሰጣችሁ ተጠቀሙ ብሎ በቅዶ ሰጥተናል። ታዲያ በዚህ ማን ይላል? ዛሬ ቆድመቱ የጠፋ ሰንበት በጠቅላላ ስለተሻረች ነው። አላውቃቸውም ነው አላውቃቸው። እቺ መከረኛ እናት ነበር የው ታሪኳ የሚነገርላት እሷ ነበር እያለቀሰ የገቡትን ስታስወጣ የነበር። እንግዲህ ወዲያ በድንግልና ሻማጥኝሻል እንዳትለምን ብሎ ተስፋ አስፈርጧት አትለምንም። በሰንበት ሽረት ልመና የለም ጨካ ተው ግድ የላችሁ ለማይሞላው ቤት ለማይሳካው የደህየው ህዝቡ ጤና ያጣ ሰንበትን እየሻረ ባል እየሻረ። መልካም እንግዲህ ያው ቪዲዮውን አብረን እንዳየነው ነው። የእኝን እናት ቪዲዮ ሙሉን ብታዩት ደስ ይለኛል። ምን ዩቲዩብ ላይ እንደተለቀቀ ማስታወስ አልችልም። ብታገኙና ብታዩት በጣም መልካም ነው። እኔ ይሄ በእኝ እናት ቪዲዮ በጣም ብዙ ነገር ነው የተማርኩት ወይኔ ለነፍሴን ያልኩት ይሄን ቪዲዮ ካየሁ በኋላና ሰው ከዛ ውስጥ ስለ ሰንበት የተናገሩት የተወሰነው ነው ቆርጬ ያወጣሁላችሁ ወይም ቲክቶክ ላይ የተገኘውና ሰው ለገባቸው ሰዎች ማለት ነው። ስለ ሰንበት ላወቁ ሰዎች ሰምታችኋል። ብዙዎች በእመቤታችን በመላእክት በቅዱሳን ሰማዕታት በጻድቃን በብዙዎች ስም ዝክር ይዘክራሉ። ነገር ግን የዘከሩት ዝክር በሰንበት ውሃ ከሆነ የተፈጸመው ወይም ዝክሩ የተዘከረው ያንን ዝክር እንደማያጸድቃቸው እኚህ እናት በነፍስ ያዩት ነገር ነው እና እኚህም ይዘክሩ የነበሩ ሰዎች እንግዲህ ነፍሳቸው ስትኮነን አላወኩም ነበር ምን አባቴ አላስተማረኝም እያሉ በጣም እንደሚጨነቁ እኚህ እናት እየተናገሩ ነውና አይታችኋል አይደል? ይሄን ያህል ነው ሰንበት። በሰንበት ምንም አይነት ንግድ ማድረግ ልክ አይደለም። አንድ ክርስቲያን በሰንበት መግዛትም መሸጥም መለወጥም አልተፈቀደለትም። ኃጢአት ሆኖ ነው የሚያዝበት። በሰንበት የምትገዙ ሰዎች ካላችሁ አሁን ደግሞ ሰንዴ ማርኬት ተብሎ ከረጅም ጊዜ በፊት የመጣ ነገር አለ። ቅዳሜና እሑድ በተለይ አትክልት በርካሽ ዋጋ ይሸጣልና ይሄ ሁሉ ነገር ታውቃላችሁ ለምን እየሆነ እንዳለ። ያው ዲያብሎስ ጊዜ እግዚአብሔር ተቃራኒ ነውና ህጉን እንድናፈርስ ከህግ እንድንወጣ የሚያደርገው ነገር ነውና ይሄ የገባቸው ሰዎች በቅዳሜና በእሑድ ምንም አይነት ነገር አይገዙም፣ ምንም አይነት ነገር አይሸጡም፣ ምንም አይነት ነገር አይለውጡም። በቤተክርስቲያንም መሄድ ትችላላችሁ። በሰንበት ቀን ወይም ደግሞ የንግስ በዓላት ባሉበት ቀን በቃ ሆን ተብሎ ቤተክርስቲያኑ አካባቢው ላይ በንግድ ይጧጧፋልና የሚነግዱት ሰዎች ክርስቲያኖች ናቸው።
በጭራሽ የማይደረግ ነገር ነው። ምናልባት አለማወቅ ሊሆን ይችላል። ግን ይሄን ሚዲያ የምትከታተሉ ሰዎች ካላችሁ አባቶችን መጠየቅ ትችላላችሁ። ከኛም ያወቅነውን ነግረናችኋልና መማር ትችላላችሁ። በሰንበት ምንም አይነት ነገር አትግዙ፣ አትሽጡ፣ አትለውጡ፣ የእግር መንገድ አታብዙ፣ ስጋችሁን የሚያደክም ነገር አታድርጉ። የነፍስ ስጋ ብቻ ስሩ። ቢቻል ስጋው ደሙን ተቀብሎ በቤት እርፍ ማለት ነው የሚቻለውና አሁን ላይ በሽታ በጣም እንደበዛ ታውቃላችሁ። ስማቸው የተምታታ ማናቃቸው የበሽታ ማዕቶች ነው ያሉትና እኚህ ሁሉ ማዕቶች አንደኛው ምክንያታቸው ሰንበትን በመዳፈራችን የመጣ ነው። ምክንያቱም በሰንበት አንድ ክርስቲያን ምንም አይነት እህል እንዲገዛ ወይ እንዲያስፈጭ አልተፈቀደለትም። እኛ ግን በሰንበት እናስፈጫለን። ያንን ስንበላ በሽታ ነው የሚሆንብን። አባቶቻችንም ይነግሩናል። ባናስፈጭ እንኳን በሰንበት የተፈጨውን እንበላለን፣ ገዝተን እንበላለን። በፋብሪካ የተሰሩ ነገሮችን ሌሎች ነገሮችም አሉና እሱን ስንበላ በሽታ እንደሚይዘን እነዚህ ሁሉ በሽታዎች በሰንበት ሽረት የመጡብን በሽታዎች እንደሆኑ አባቶቻችን እያስረዱ ነውና የተማርነውን ነገር እንድንኖረው እግዚአብሔር ይርዳን። ስለ ሰንበት ሌሎችም ብዙ ልናወራቸው የሚገቡ ነገሮች አሉ። ለዛሬ ይሄ ይበቃናል ብዬ አስባለሁኝ። እስከ ፕሮግራሙ ፍጻሜ አብራችሁኝ ስለቆያችሁ በጣም አመሰግናችኋለሁ። ሚዲያችንን ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። ሰላም ሁኑ።